እና ምዕራፍ 5 ላይ ምዕራፍ 3 እና ምዕራፍ 2 የቤተ ክርስቲያን ዘመን አየን። ምዕራፍ 1 ክርስቶስን ራሱን አየን። የምታየው አሁን ያለው ብሎ ያለው እንደገናም ደግሞ ሊሆን ያለው ብሎ ያለውን ምዕራፍ 1 19 ላይ ደጋግመን አንስተናል። ከዛ 19ኛው ምዕራፍ ላይ ስንደርስ በነጭ ፈረስ ተቀምጦ ጌታ ሲመጣ ነው እየተመለከትነው። የጌታን ተመልሶ መምጣት አየን። ጌታ ከመጣ በኋላ የሚሆነው ነገር ወደ ቁጥር 17 ስንደርስ ሐሰተኛው ክርስቶስና ሐሰተኛው ነብይ ላይ እርምጃ ይወስዳል። እነሱ የመጀመሪያዎቹ ወደ ጥልቁ እሳት የሚጣሉት እነሱ ናቸው። ወደዛ የእሳት ባህር እነሱን ይወረውራቸውና ከዛ ሰይጣንን ለ1000 ዓመት ያስረዋል። ሰይጣንን ለ1000 ዓመት አስሮት የሺህ ዓመት ዘመኑ ይጀምራል። ሚሊኒየም ያልነው ደስ የሚል ዘመን፣ ሰላም የሞላበት ዘመን፣ ያለ ሰይጣን ምድር የምትሆንበት ዘመን። ምድር ዛሬ ችግር ውስጥ የገባችው ሰይጣን ስላለ እኮ ነው። የሰይጣን መኖሩ ነው አመጻ የበዛው፣ ክፋት የበዛው። እሱ የማይኖርበት ዘመን ሲመጣ ያቺ 1000 ዓመት ደግሞም ጌታ የሚነግስባት፣ ጌታ በአካል በኢየሩሳሌም ሆኖ ዓለምን የሚገዛባት ዘመን ስትመጣ ዓለም የሰላም ዘመን ትሆናለች። ከዛ በኋላ የሺህ ዓመት መንግስት ሲያበቃ ምንድነው የሚሆነው? ሰይጣን ለአጭር ጊዜ ይፈታና የጎግ ማጎግ ጦርነት ይሆናል። ወደ ቅድስት አገር ወደ ጌታ ወደ ነገሰባት ምድር ሰልፍ ያስከትታል። እሳት ከሰማይ ወድቆ ሰይጣንን ደግሞ እንደሚያጠፋው ተነጋግረናል። ምንድነው የሚሆነው? በዚህ ጊዜ ሰይጣን አሁን ወደ ጥልቁ የእሳት ባህር ይጣላል። አሁን ድጋሚ ላይፈታ ለዘላለም ሊሰቃይ። የመጀመሪያዎቹ የተጣሉት እነማን ናቸው አልን? ሐሰተኛው ክርስቶስና ሐሰተኛው ነብይ ነው። ከዛ በኋላ የሚጣለው ሰይጣን እሱ ይጣላል። ይሄ ከሆነ በኋላ ወዲያው የሚሆነው ነጩ ዙፋን ፍርድ ነው። ነጩ ዙፋን ፍርድ ለአሕዛቦች ብቻ ነው። በጌታ ላልሆኑ፣ ጌታን ለማያውቁ፣ ስማቸው በሕይወት መጽሐፍ ላልተጻፈ በእነሱ ፍርድ ይሆናል። እነሱ በቀጣይነት ወደ ዘላለም እሳት ይጣላሉ ማለት ነው። ቅደም ተከተሉን አያችሁ? ሐሰተኛው ክርስቶስና ሐሰተኛው ነብይ ተጣሉ። ከዛ ደግሞ ሰይጣን ይጣላል። ከዛ ደግሞ የማያምኑ እነዚህ በነጩ ዙፋን ፍርድ የሚቀርቡ ከአዳም ዘመን ጀምሮ ጌታ እስከነገሰበት ጊዜ ድረስ ያሉ የሞቱ በጌታ ያልሆኑ ሁሉ የሚነሱበት ነው። ሙታን በሙሉ ተነስተው በነጩ የዙፋን ፍርድ ፊት፣ እነዚህ ሙታን በጌታ ያልሆኑ ሙታኖች ናቸው። ስለ ትንሣኤ ትንሽ አሳያችኋለሁ። እነዚህ ተነስተው ይፈረድባቸውና ወደ ዘላለም ሞት ይሄዳሉ። ከዛ አዲስ ሰማይና አዲስ ምድር ይሆናል። ክፋት ተጠርጎ ይወጣል ማለት ነው። ከሐሰተኛው ክርስቶስ ጀምሮ በጌታ ያልሆኑ ሁሉ ወደ ዘላለም እሳት ከተጣሉ በኋላ አሁን እርኩሰት ተወግዷል፣ አመጻ ተወግዷል፣ ክፋት ተወግዷል። እነሆ ሁሉን አዲስ አደርጋለሁ ብሎ ራእይ 21:5 ላይ በኋላ የምናየው ላይ እንደተናገረው አዲስ ሰማይ አዲስ ምድር እንደገና ይሆናል። ከዛ አዲስቷ ኢየሩሳሌም ከሰማይ ትወርዳለች። ከዛ ዘላለም ይጀምራል ማለት ነው። ስለዚህ ይሄንን ስንመለከት ትንሣኤውን ጥቂት ነገር ላሳያችሁ። ትንሣኤን በተመለከተ የመጀመሪያው ከሞት የተነሳው ማን ነው? ትንሣኤ ያደረገው ክርስቶስ ነው። የመጀመሪያው ትንሣኤ ኢየሱስ ክርስቶስ ከሞት የተነሳበት ታሪክ ነው። ሁለተኛው ትንሣኤ የሚሆነው የቤተ ክርስቲያን ትንሣኤ ነው። ልክ የ7 ዓመት መከራ ከመጀመሩ በፊት እኛ ሕያዋን ሆነን ያለን የሞቱትን አንቀድማቸውም የሚል አለ አይደለ? ስለዚህ በክርስቶስ ያንቀላፉ ይነሳሉ። የመጀመሪያ ከክርስቶስ ቀጥሎ የሚነሱት በጌታ የሞቱ ቅዱሳን አማኞች ክርስቲያኖች ይነሳሉ። እነዚህ አዲስ ኪዳን አማኞች ናቸው የሚነሱት ማለት ነው። ከዛ በኋላ የሚሆነው ክርስቶስ በ7 ዓመት በሰማይ ሽልማትና የበጉ ራት ሰርግ ከሆነ በኋላ 7 ዓመት መከራም ሲያልቅ በአየር ላይ ቤተክርስቲያን 7 ዓመት ከቆየች በኋላ ወደ ምድር ሲመጣ ቅድም ያየነው በሰይጣን ላይ ሊፈርድ በሐሰተኛ ክርስቶስና በሐሰተኛው ነብይ ላይ ሊፈርድ በሚመጣበት ጊዜ የሺህ ዓመት መንግስቱ ሊጀምር ሲል ወደ ሺህ ዓመት መንግስቱ የሚገቡ የብሉይ ኪዳን ቅዱሳኖችና የመከራው ጊዜ ሰማዕታት ከሞት ይነሳሉ። አብረው ነው ወደ ሺህ ዓመት መንግስት የሚገቡት። የብሉይ ኪዳን አማኞች ጌታን የሚያውቁ ከአዳም ጀምሮ
በጌታ የነበሩ እነ አቤል የእምነት ሰዎች እነ ሄኖክ አካይዳቸውን ከእግዚአብሔር ጋር ያደረጉ ነቢያቶች እግዚአብሔር ሰዎች ጌታን የሚወዱ ቅዱሳን ሰማዕት የሞቱ በመከራውም ዘመን ደግሞ የተሰዉ የታረዱ ሐሰተኛው ክርስቶስ ያረዳቸው እነዚህ ሁሉ አብረው ወደ ሚሊኒየሙ እንዲገቡ ወደ ሺህ ዓመት ወደ ሰላሙ መንግስት እንዲገቡ እነሱ ደግሞ ከሞት ይነሳሉ ማለት ነው። የመጨረሻው ትንሣኤ የሚሆነው በነጩ ዙፋን ፍርድ አመፀኞች የሚነሱበት ይሆናል። እሱ የመጨረሻ ነው። ከዛ በኋላ ነው የአዲስ ሰማይና የአዲስ ምድር ታሪክ የሚጀምረው ማለት ነው። ስለዚህ የሰው ታሪክ በኤደን ገነት ነው የጀመረው። እንደምታውቁት በአትክልት ስፍራ በዛ ደስ በሚል ቦታ እግዚአብሔር ሰውን አዳምን ፈጥሮ በዛ እንዳኖረው መጽሐፍ ቅዱስ ይናገራል። አሁንም የሰው ታሪክ የሚደበደበው ሳይንቲስቶች፣ ፈላስፋዎች፣ ሊቃውንቶች የሰው ፍጻሜ ምንድነው ብለው ብዙ መርምረዋል። ሰው መጨረሻ ምንድነው የሚሆነው? ኖሮ ሞቶ መቅረት ነው ምንድነው የሚል በጣም የሚገርም ሳይንቲፊክ ሪሰርቾች ተሰርተዋል እና በጣም የሚያስገርም ግን የራእይ መጽሐፍ ግልጽ አድርጎ ስለሚነግረን እንደገና እግዚአብሔር የማደስ ስራ ስለሚሰራ ኦፍ ኮርስ ማደስ የሚለው የዘፍጥረቱ 1-2 አይነት ህይወት ማለታችን ነው። እሱን ህይወት የሚያድስበት በአትክልት ስፍራ የጀመረውን እንደገና በአዲስ ኢየሩሳሌም በአዲስ ቦታ በአዲስ ሰማይ በአዲስ ምድር በከበረ ቦታ ጌታ ያንን እንደገና እንደሚቀጥለው ማየት እንችላለን ማለት ነው። ራእይ ምዕራፍ 21 ቁጥር 5 ላይ እንደዚህ የሚል ነገር አለ። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለ ይላል። ቁጥር 5 ላይ ምንድነው የሚለው? እግዚአብሔር በዙፋኑ ላይ ተቀምጧል። ታውቃላችሁ፣ ይሄን ራእይ 4 እና 5 ላይ አይተናል። ምን የሚል ቃል ይናገራል? እነሆ ሁሉን ነገር አዲስ አደርጋለሁ። ምዕራፍ 20 መጨረሻ ላይ ለሁሉ ነገር ድምዳሜ የነጩ ዙፋን ፍርድ ባለፈው ያየነው ፍርድ በማያምኑ ሰዎች ላይ ጌታ በሌላቸው ላይ የዘላለም ሞት ከፈረደ በኋላ ወደ ዛ እሳት ሰይጣን ወደ ተጣለበት ሐሰተኛ ክርስቶስና ሐሰተኛ ነቢይ ወደ ተጣለበት ወደዛ ይጣላል። ኦፍ ኮርስ እዚህ ጋር አንድ ነገር በጣም የሚገርማችሁ ባለፈው ያየነው ሲኦልና ሞትም ለዘላለም ይጣላሉ። ወደ ሲኦልና ሞትም ወደዛ የዘላለም እሳት ይጣላሉ። ሐሰተኛው ክርስቶስ፣ ሐሰተኛው ነቢይ፣ ሰይጣን፣ ሞትና ሲኦል እነዚህ በጌታ ያልሆኑ ሁሉ ወደ ዘላለም እሳት ምን ይሆናሉ? ይጣላሉ ብሎ ነው የሚነግረን። ስለዚህ ሞት ላይኖር፣ ሲኦል ላይኖር፣ ድጋሚ በአዲስ አሰራር ውስጥ እግዚአብሔር ሰዎችን በክርስቶስ የዋጃቸውን የሚያኖርበት አካሄድ እንዲኖር ሞት ለዘላለም የሚሸነፍበት እሱ ራሱ ወደ ሲኦል የሚጣልበት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ እግዚአብሔር አዲስ ነገር አደርጋለሁ ነው የሚለው። በዙፋኑ ላይ የተቀመጠው የሌለን እንዳለ አድርጎ መጥራት የሚችል ዘፍጥረት 1 እና ዘፍጥረት 2 ላይ ፍጥረታትን ካለመኖር ወደ መኖር ያመጣ፣ ሰማይንና ምድርን በቃሉ የፈጠረ፣ ፍጥረታትን ሁሉ በቃሉ የፈጠረ አምላክ እንደገና አዲስ ሰማይ አዲስ ምድር እፈጥራለሁ ይላል። እግዚአብሔር የሚሳነው የለም። ስለዚህ ሁሉን ማደስ የእግዚአብሔር ስራ ነው። ሁሉን አዲስ ማድረግ የእግዚአብሔር ስራ ነው። ታላቁ የቤዛነትን ታሪክ አንስተን ባለፈው ሳምንትም ተናግሬያለሁ። 4 ክስተቶች ናቸው መጽሐፍ ቅዱስ ውስጥ የምናገኘው። ከዘፍጥረት ጀምረን እስከ ራእይ ስንመለከት 4 ነገሮች እንደሚሆኑ ተናግሬያለሁ። አንደኛ ፍጥረት የምንለው 1 እና 2 ዘፍጥረት ላይ መፍጠሩ፣ እግዚአብሔር በመፍጠር ነው የጀመረው። የእግዚአብሔር ስራ ፈጣሪነት የክሪኤሽን የምንለው ማለት ነው። ከፍጥረት ማግስት ደግሞ ሀፕን ያደረገው ውድቀት ነው። የሰው ልጅ አመፀ፣ አትንካ የተባለው ነካ፣ የተከለከለ ፍሬ ወስዶ በላ፣ ከእግዚአብሔር ተጣላ። ምን ሆነ? ውድቀት ገባ፣ አመፃ ገባ፣ ኃጢአት ገባ። ይሄንን ውድቀት ለመቤዠት እግዚአብሔር የወሰደው እርምጃ አለ። ልክ ዘፍጥረት 3:15 ላይ ከሴቲቱ የሚወለደው እሱ ራስን ምን ያደርገዋል? ይቀጠቅጠዋል ብሏል። ይሄ ኪዳን ነው። ይሄ ተስፋ ነው። ይሄ የበዝዮት ስራ እንደሚቤዥ እግዚአብሔር የተናገረበት። የብሉይ ኪዳን ስርዓቶችንና የሃይማኖታዊ ልምምዶቻቸውን ሁሉ ካያችሁ የእግዚአብሔር የመቤዠት ስራ ጋር የሚገናኝ ነው።
አብርሃምን ከጠራበት ከዘፍጥረት 12 ጀምሮ እግዚአብሔር አዲስ አካሄድ ተከትሎ ሰዎችን የማዳን ስራ ሲሰራ እንመለከታለን። ይሄ ቤዛነት አገልግሎት አልቲሜትሊ የተሳካው ክርስቶስ በመስቀል ላይ ሲሞት ተዋጀን፣ ቤዛ ሆነን። መጨረሻ የሚሆነው ምንድነው ደግሞ? አዲስ ፍጥረት ወይም ሪስቶሬሽን ይሆናል ማለት ነው። ራእይ ምዕራፍ 21ን ክፍሎቹን እያነበብን ስለምንሄድ ወደ መጽሐፉ እጄ አላነብም፣ እናነባቸዋለን በየነጥቦቻችን። አዲስ ሰማይና አዲስ ምድርን እናያለን ራእይ ምዕራፍ 21 ላይ። እንደገናም ደግሞ አዲሲቷን ኢየሩሳሌም እናያታለን። አዲስ ሰማይና ምድር፣ እንደገና ደግሞ አዲሲቷ ኢየሩሳሌም። እችኛው ኢየሩሳሌም የእስራኤል ዋና ከተማ የሆነችውን አሁን እስራኤል ውስጥ ያለችውን ኢየሩሳሌም ማለታችን አይደለም። ገላትያ 4 ላይ ሁለት ኢየሩሳሌም አንስቶ ሐዋርያው ጳውሎስ ይናገራል። አሮጌ አዲስ እያለ ያነጻጸረ ይናገራል። በእስራኤል ምድር ያለችውን ኢየሩሳሌምን አይደለም ጌታ የሚሰራት፣ ከሰማይ የምትወርድ የከበረች ድንቅ የሆነች ልዩ ከተማ አለች። ስፍራ ላዘጋጅላችሁ ዘንድ ምን አረጋለሁ ብሏል ጌታ? እሄዳለሁ። በኋላ እናየዋለን። እያዘጋጀ ነው። በጣም የሚያስደንቅ ቤት እየሰራልን ነው። የሚያስገርም ስፍራ እያዘጋጀልን ነው። ስፍራውን አዘጋጅቶ ሰርቶ አስውቦ አሳምሮ ሲጨርስ ይመጣል። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው እሱ የኛ መዳን ነው። በእኛ መዳን ውስጥ እግዚአብሔር ሊሰራው የወደደው ህይወት ነው። እሱ አለ። እግዚአብሔር ያዘጋጀልን የከበረ ነገር አለ። ራእይ 21 ላይ ከዚህ በኋላ አዲስ ሰማይና አዲስ ምድር አየው፣ የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ባህርም ከእንግዲህ ወዲህ አይኖርም ይላል። ዮሐንስ አዳዲስ ራእዮችን ሲያይ ከዚህ በኋላ ምትል ስቴትመንት ይጠቀማል። ያንን አይቶ ምናልባት ረፍት አድርጎ ሊሆን ይችላል። መልሶ እንደገና ሲያሳየው ከዚህ በኋላ አዲስ ሰማይና አዲስ ምድር አየው። ምዕራፍ 20 ላይ ያለውን የነጩን ዙፋን ፍርድ ካየ በኋላ እንደገና እግዚአብሔር አዲስ ነገር አሳየኝ ይላል። አዲስ ሰማይ አዲስ ምድር አየው። የመጀመሪያው ሰማይና ምድር ምን ይሆናሉ? ምን ይሆናሉ? ያልፋሉ። እኛ ጆሆቫ ዊትነስ አይደለንም። ይሄ ምድር ለዘላለም ይኖራል የሚሉት እነሱ ናቸው። ይሄ ሰማይ ለዘላለም ይኖራል የሚሉት እነሱ ናቸው። መጽሐፉ ግን ቃሌ ከሚያልፍ ሰማይና ምድር ያልፋል ብሏል። ጴጥሮስ ተናግሯል። ይሄ የምናየው ሰማይና ምድር በእሳት ቀልጦ ይጠፋል ብሏል። ይሄ አሮጌውን እግዚአብሔር ያጠፋውና አዲስ ሰማይ አዲስ ምድር እግዚአብሔር ይሰራል ማለት ነው። የሰለሞንን ጸሎት ስትመለከቱ እግዚአብሔርን የገለጠበት መንገድ በጣም ያስገርማል። እንደዚህ አለ፣ በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እንዴት አድርጎ እግዚአብሔር ከሰው ጋር በምድር መኖር ይችላል? ይሄ ቅዱስ አምላክ፣ አይነኬ አምላክ፣ በጣም ፍጹም አምላክ እንዴት በምድር ላይ መኖር ይችላል ብሎ ይጠይቃል። እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም፣ ይልቁንስ እኔ የሰራሁት ቤት እንዴት ያንሳል። ያንን በጣም ግሩም ውብ የሆነ ህንፃ ሰርቶ ቤተ መቅደስ ሰርቶ የጸለየው ጸሎት ነው። ቤተ መቅደሱን ሲያስመርቅ የጸለየው ጸሎት ነው። አንተ እኮ ትልቅ ነህ፣ አንተን ሊይዝ የሚችል ምን አለ? ይሄ ቤት እኔ የሰራሁት እቺ ቤተ መቅደስ እዚህ ውስጥ አንተ ልትገባ አትችልም። እንዴት ሆኖ? አንተ እኮ ትልቅ ነህ። ሰማይ ዙፋንህ፣ ምድር ደግሞ የእግርህ መረገጫ። እግዚአብሔር የተባረከ ይሁን። እግዚአብሔርን የሚመጥነው ቤት ማንም ሊሰራለት አይችልም። ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። አዲስ ሰማይና አዲስ ምድር አየው ብሎ ቁጥር 1 ላይ የተናገረው ዮሐንስ እዚህ ቦታ ላይ ከምናገኘውና የመጽሐፍ ቅዱስን አጠቃላይ ሐሳብ ስናጠና እንደምንመለከተው ያለው አንድ ሰማይ እንዳልሆነ እንረዳለን። ስንት ሰማይ አለ? ከኔ ጋር ናችሁ?
ስንት ሰማይ አለ? 3 ሰማይ አለ። አንደኛው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ እየተባለ የሚጠቀስ 3 ሰማይ አለ። አንደኛው ሰማይ ይሄ አዕዋፋት የሚበሩበት ደመናና ዝናብ የሚወርዱበት አውሮፕላን የሚበርበት ሰማይ ማለት ነው። እሱ አንደኛው ሰማይ ይባላል። አዕዋፋት እየበረሩበት አውሮፕላን እየበረረበት የምናየው ሰማይ አለ። እሱ አንደኛው ሰማይ ነው፣ ዝናብ የሚመጣበት ዝናብ የሚወርድበት። ሁለተኛው ሰማይ ከዋክብት የሚኖሩበት ሰማይ ደግሞ አለ። ሁለተኛው ሰማይ ነው እሱ፣ ከዋክብት ብቻ የሚኖሩበት ጋላክሲዎች ያሉበት ሰማይ አለ። ሶስተኛው ሰማይ ደግሞ የእግዚአብሔር መኖሪያ የሆነ ሰማይ አለ። ሐዋርያው ጳውሎስ ሲናገር ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ ይላል። እስከየት የተነጠቀ? እስከ 3ኛው ሰማይ የተነጠቀ። ከጳውሎስም ንግግር ተነስተን ከሰለሞንም ጸሎት ተነስተን ስንት ሰማይ አለ እንላለን? 3 ሰማይ አለ ብለን እንላለን። ስለዚህ አዲስ ሰማይ አዲስ ምድር አደርጋለሁ ብሎ ሲናገር እግዚአብሔር ያለበትን ሰማይ የሚጨምር አይደል። ይሄ የምናየውን ፀሐይ ከዋክብት ያሉበትን ሰማይ ዝናብ የምናገኝበትን ሰማይ እግዚአብሔር ይቀይረዋል። አዲስ ሰማይ አዲስ ምድር ይሆናል ማለት ነው። ቁጥር 2 ላይ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል። እቺ አዲሲቷ ኢየሩሳሌም ቅድስቲቱ ከተማ ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከስንተኛው ሰማይ? ከ3ኛው ሰማይ ከእግዚአብሔር ማደሪያ ከእግዚአብሔር መኖሪያ ከላይ ስትወርድ አየው ይላል። ማናት ይቺ ከተማ? መገለጫዋ ምንድነው? ምን አይነት ሰዎች ናቸው እዚህ ከተማ ውስጥ የሚገቡት? ማን ነው የሚኖረው እዚህ ከተማ ውስጥ? ቅድስቲቱ ኢየሩሳሌም ምታስደንቅ ከተማ፣ ውብ የሆነች ከተማ፣ የተዋበች ከተማ፣ እግዚአብሔር የሰራት ያሳመራት ያስዋባት፣ አሁንም ጌታ ኢየሱስ እየሰራት ያለ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ፣ ስፍራ ተዘጋጅቼ ስጨርስ እኔ ባለሁበት እናንተ ደግሞ እንድትሆኑ ተመልሼ መጥቼ ምን አረጋችኋለሁ? እወስዳችኋለሁ ብሎ ተስፋ የሰጣት ይቺ ከተማ ወገኖቼ ጌታ እየሰራት ያለ ልክ ለሰርግ እንደተዘጋጀች ሙሽራ ሁሉን ነገር አምራ ተኩላ ለባብሳ ቬሎ ለብሳ ቆንጂዬ ሆና ተዘጋጅታ እንደምትጠባበቅ ባሏ እንደምትጠባበቅ ሙሽራ ከሰማይ በክብር የምትመጣ አዲሲቷ ከተማ ኢየሩሳሌም በጣም አስደናቂ ከተማ። እቺን ከተማ እንድትናፍቁ ያደርጋቸዋል ዮሐንስ። እቺን ከተማ እንድትጓጓት ልክ ናፍቆቴ ብሎ እንደዘመረው ዘማሪ ደረጀ ከበደ ናፍቆቴ ቶሎና እንዳለው ናፍቆት በውስጣችሁ ያጭርባችኋል። ረሃብ በውስጣችሁ ይጨምርባችኋል። በዚያ ህመም ስለሌለ፣ በዛ ድብርት ስለሌለ፣ መከፋት ስለሌለ፣ ማዘን ስለሌለ፣ መጨነቅ ስለሌለ፣ ውጣ ውረድ ስለሌለ፣ ስትረስ ስለሌለ፣ ምንም አይነት መከራ ስለሌለ፣ ሁሉን ስለሚዘጋው ለአንዴና ለመጨረሻ ወደ እሳት ባህር ጥሎ እሱ የሚነክስባት ልዩ ውብ የሆነች ከተማ ጌታ አዘጋጅቶልናል። ስለሱ ነው የሚነግረን። የከተማይቱን መገለጫዎች ማየት እንችላለን። ስለ አዲስቷ ሰማይ ሲናገር ኢሳይያስ የብሉይ ኪዳን ነቢያቶች ትንቢት ተናግረዋል። እነሆ አዲስ ሰማይና አዲስ ምድርን እፈጥራለሁና የቀደሙትም አይታሰቡም፣ ወደ ልብም አይገቡም። ነገር ግን በፈጠርኩት ደስ ይበላችሁ፣ ለዘላለም ሐሴት አድርጉ። እነሆ ኢየሩሳሌምን ለሐሴት ሕዝቧን ለደስታ እፈጥራለሁና እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያ ወዲያ የለቅሶ ድምፅና የዋይታ ድምፅ አይሰማባትም። ይሄ
ጂኦግራፊካሊ ምናቃትን ኢየሩሳሌም አይደለም ነብዩ ኢሳይያስ እየነገረን ያለው እየተሰራች ያለችውን ውቢቷን ኢየሩሳሌም ነው። አዲስ ሰማይ አዲስ ምድር ፈጥሮ ከላይ ከሰማይ የሚልካትን ኢየሩሳሌምን ነው። ምንድነው መገለጫዋ የሚለውን እኔ 5 መገለጫዎች አሏት እዚህ መጽሐፍ ውስጥ አሁን ባነበብነው ክፍል ውስጥ 5 ምን መገለጫዎች አሏት። አንደኛ እግዚአብሔር አምላክ የሚኖርባት ስፍራ ናት። ይህች አዲስቷ ኢየሩሳሌም ማንም ይኖርባት? እንዴት መታደል ነው! እንደዚህ ይላል ቁጥር 3 ላይ ደግሞም እንዲህ የሚል ታላቅ ድምጽ ከዙፋኑ ሲወጣ ሰማው። ታላቅ ድምጽ እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ከነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔር ራሱም ከነርሱ ጋር ይኖራል፣ አምላካቸውም ይሆናል ይላል። ዋው! በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ ያለ እግዚአብሔር ያኔ ጥንት በምድረ በዳ እየተጓዙ በመካከላቸው ማደር የፈለገ እግዚአብሔር ሙሴ የመገናኛ ድንኳን ብሎ የጠራውን የሰራበት መንገድ ደግሞ የመገናኛው ድንኳንን ከበው የሚያድሩ 12ቱ የእስራኤል ነገዶች አሰፋፈር አቤት የትንቢታዊ መገለጫነቱን ስታዩ ራእይ 21 ላይ መታችሁ ነው የምትገረሙት። ያንን የጀመረው ፕሮግራሙ የእግዚአብሔር የልቡ ሐሳብ በሕዝቡ መካከል ማደር፣ በሕዝቡ መካከል መኖር፣ በሕዝቡ መካከል መሆን ምሳሌ ነው። በሰማይ እንዳሳየሁ ምሳሌ አድርገህ ትሰራ ዘንድ ተጠንቀቅ፣ ቢኬርፉል እንዳትሳሳት። ሰማይ ወስዶ አሳይቶታል ለሙሴ። በሰማይ ያለችውን መቅደስ አሳይቶታል። እሷን የምትመስል ስራ እኔ በመካከላችሁ አድራለሁ። ትንቢታዊ መንፈስ አለው። ሊሆን ያለ ሊመጣ ያለ የከበረ ከተማ አለ። እግዚአብሔር በዛ ይኖርባታል። የሚኖርባት ስፍራ እግዚአብሔር ማደሪያ የሚያረጋት ቦታ፣ እግዚአብሔር ከሕዝቡ ጋር የሚኖርበት ቦታ ነው ያ ኢየሩሳሌም። ያቺ አዲስዋ ከተማ ከሰማይ የምትወርደዋ ከተማ እግዚአብሔር ማኖሪያው የሆነች ከተማ፣ እሱ የሚያድርባት የሚኖርባት፣ በሷ ውስጥ ሆኖ ከሕዝቡ ጋር የሚሆንባት ቦታ ናት። መገለጫዋ እግዚአብሔር የሚኖርባት ስፍራ ናት። ሁለተኛ እግዚአብሔር እንባን የሚያብስበት ሞት የሌለበት ስፍራ ናት። እስቲ አሜን በሉ። ምን አይነት ስፍራ ናት? እስቲ ሁላችሁም አንብቡት። ከዚህ በላይ ድምጽ የላችሁም? በደንብ ጮክ አድርጋችሁ እስቲ አንብቧት። ዋው! እዚህ እያለቀስን ያለነው እናለቅሳለን፣ እንባለን፣ ስሜታችን ይጎዳል። የሆነ የምንወዳቸውን ሰዎች ስናጣ እናለቅሳለን። ለቅሶ አለ እዚህ ምድር እንባ አለ፣ ሐዘን አለ፣ ሞት አለ። እዚህ ምድር ከባድ ነው። በዚህ ምድር መኖር ከባድ ነው። ያልተጠበቁ አደጋዎች አሉ። ያልተጠበቁ የሚገጥሙን ነገሮች አሉ። በጣም ከባድ ነው በዚህ ምድር መኖር። ያቺ ግን እግዚአብሔር የሰራት ክርስቶስ የሰራት አዲስቷ ኢየሩሳሌም እግዚአብሔር እንባን የሚያብስበት ሞት የሌለበት ስፍራ ናት። ቁጥር 3 እና ቁጥር 4 እና 5 ላይ እንባን ሁሉ ከዓይናቸው ምን ያደርጋል? ያብሳል። ይህንን ቃል ምን ማለት ነው ብዬ ለማየት ሞከርኩኝ። አንዱ ያገኘሁት እንትን በጣም ይገርማቸዋል። አክሊል በሚሰጥበት ጊዜ አክሊል ያልወሰዱ ሰዎች በጣም ያለቅሳሉ። ዲስአፖይንትድ ነው የሚሆኑት። ስለ አክሊል ሲነገር በጣም ቀላል ነገር ነው የሚመስላችሁ። በጣም ብዙ ሰዎች ምን አለ በሮጥኩ፣ ምን አለ ባገለገልኩ፣ ምን አለ ለጌታ በኖርኩ የሚሉበት አይነት ሁኔታ ነው እና ለጌታ ባለመኖር፣ ለጌታ ቤት ባለመስጠት ቅድም ታዴ ሲናገር የነበረው ታውቃላችሁ አይደለ?
እዚህ ምድር መስጠት በሰማይ ማስቀመጥ እንደሆነ መጽሐፉ ነው የሚለው። ይሄን እኔ አይደለም መጽሐፉ ነው የሚለው። ብል የማይበላው ዝገት የማያጠፋው ሌቦች ቆፍረው የማይሰርቁትን ቦታ ብሎ የት ነው ያለው? መስጠት ነው አለ። ስትሰጡ ኢንቨስት እያደረጋችሁ ነው በሰማይ። መዝገብ ደግሞ ባለበት ልብ በዛ አለ ብሏል ጌታ። መጨረሻ ላይ የሚያዝኑ ሰዎች አሉ፣ የሚያለቅሱ ሰዎች አሉ። እሱን ሊሆን ይችላል የሚሉ ሰዎች አሉ። ይሄ እንባን ካይናቸው ያብሳል። በቃ እያለቀሱ ነበር እንባን መጥቶ ያብስላቸዋል የሚለው ከአክሊሉ ጋር ተያይዞ ነው የሚሉ ሰዎች አሉ። እኔ አይደለሁም እንደዚሁ የሚሉ ሰዎች አሉ። እኔ ግን መጨረሻ ላይ እግዚአብሔር ይሄ አስለቃሽ የሆነውን ኢንቫይሮንመንት ስለሚቀይረው ማልቀስ አይኖርም። ከዛ በኋላ ከዚህ ዘመን በኋላ ማዘን አይኖርም፣ መከፋት አይኖርም፣ መደበር አይኖርም፣ ቅር የሚያሰኛችሁ ነገር አይኖርም፣ የሚከፋችሁ ነገር አይኖርም። ልዩ የሆነ መንግስት ውስጥ ነው የምትገቡት፣ ልዩ የሆነ ዓለም ውስጥ ነው የምትገቡት። ስለዚህ ምን ይላል? እንባን ካይናቸው ያብሳል። ከእንግዲህ ወዲህ ሞት አይሆንም፣ ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀድሞ ሥርዓት አልፏልና። የቀድሞ ሥርዓት ነው እነዚህ ነገሮች፣ ሐዘን፣ ህመም፣ ስቃይ፣ ሞት የቀድሞ ሥርዓት ነው። እነዚህ ምን ይሆናሉ? አልፏልና። በዙፋኑ ላይ የተቀመጠው እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለ ይላል። ሃሌሉያ። በዚህ ምድር የተመደበልን ዘመን አለ። ስንኖር እናዝናለን፣ እንዳልኳችሁ እንቅፋት ይመታናል፣ ይከፋናል። ጠዋት እንኳን የከፋን ሰዎች እንኖራለን። ከፍቶን ሊሆን ይችላል። ዛሬ ማለዳ እንኳን ተከፍተን ሊሆን ይችላል። እዚህ ቁጭ ብለንም ከፍቶን ሊሆን ይችላል። እንከፋለን። እሱ ኦኬ። ህመም አለ፣ እያመመን ሊሆን ይችላል። ትዳራችን ውስጥ ደስታ ርቆን ይሆናል፣ ሰላማተን ይሆናል። በቃ የሆነ ኢንጆይ እንደምንፈልገው ኢንጆይ ማድረግ አቅቶን ሊሆን ይችላል። ውጣ ውረድ አለ፣ ቢሉ አለ። በቃ ያልጠበቃችሁት ነገር ይመጣል፣ ያላሰባችሁት ነገር ይገጥማችኋል። በአዲሲቷ ኢየሩሳሌም ግን የለም። እስቲ የለም በሉ። የለም። በዛ ሐዘን የለም፣ በዛ ህመም የለም፣ በዛ ራስ ምታት የለም፣ በዛ ብለድ ፕሬሸር የለም፣ በዚያ ወገኖቼ ሆይ አንካሳ የለም፣ በዚያ እውር የለም፣ በዛ ጎባጣ የለም። በዚያ ያለ በክርስቶስ የዳነ ደስ ብሎት የሚኖር አዲስ ፍጥረት አለ። ኢየሱስ ያድናል። ሞት የብዙዎችን ልብ ይሰብራል። ሞት በጣም ብዙዎችን ይጎዳል። ያ ስርዓት ያበቃለታል። ሞትና ሲኦል ለዘላለም እሳት ይጣላሉ ይላል። ወገኖቼ እንዴት መታደል ነው! በዚያ ቀድሞውን ወደ ጌታ የሄዱትን እናገኛለን። ፓስተር አሰፋን እናገኛለን፣ ፓስተር አሸናፊ እናገኛለን፣ ጋሽ ኃይሉን እናገኛለን፣ ጋሽ ሰለሞንን እናገኛለን። ቅዱሳን በጌታ የቀደሙንን እናገኛለን። ከነሱ ጋር ጌታን እናከብራለን። በዚያ እንባ ይታበሳል፣ በዛ ሐዘን አይኖርም፣ በዛ ምንም አይነት ለቅሶ የለም። በዛ ደስ የሚል ህይወት አለ። ናፍቋት ኢየሩሳሌምን፣ እቺን ከሰማይ የምትወርደውን የከበረችውን ከተማ፣ ውብ ከተማ፣ እግዚአብሔር እየሰራት ያለውን ከተማ እሷን ናፍቁ። እሷ የተባረከች ምድር ናት። እግዚአብሔር ጋር የምንሆንባት ምድር ናት። ወገኖቼ በዚህ ምድር ስንኖር እንሞታለን፣ እንታመማለን፣ እናዝናለን፣ እንሰቃያለን። እኔ ማይክል ጃክሰን ታውቃላችሁ፣ የ20ኛው ክፍለ ዘመን የዘፈን ንጉስ ይባላል። ኪንግ ኦፍ ፖፕ የሚባል ሰው ነው ማይክል ጃክሰን። እጅግ ዝነኛ ነው፣ በጣም ታዋቂ ነው። በዓለም ላይ እንደሱ አይነት ዘፋኝ እስካሁን አልተነሳም ነው የሚባለው። በጣም የሚገርም ዘፋኝ ነው። ሞት ግን በጣም ይፈራ ነበር። ሞትን ለማምለጥ የሚችለውን ነገር ሁሉ ለማድረግ ይሞክር ነበር። እንደውም ህልሙ 150 ዓመት መኖር ነበር።
150 ዓመት በዚህ ምድር ለመኖር የሚቻለውን ሁሉ ጥረት ያደርግ ነበር። ያደረጋቸውን እነዚህን ህልሙን ለማሳካት 150 ዓመት ለመኖር የወሰዳቸውን ጥቂት ነገሮች ልንገራችሁ። አንደኛ በየቀኑ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ያለውን መላ አካላቱን ጤንነቱን የሚከታተሉ 12 ስፔሻሊስት ዶክተሮች ነበሩት። ምን ላለመሆን ነው? ላለመሞት ነው። ሁለተኛ የሚመገበው ምግብ ጤንነቱን የማይጎዳ መሆኑን በላብራቶሪ ምርመራ ተደርጎለት ነው የሚቀርብለት፣ ሞት እንዳያገኘው 150 ዓመት ለመኖር። በቀን ውሎ በሚያደርገው እንቅስቃሴ አንዳች ጉዳት እንዳያጋጥመው 15 ቦዲጋርዶች ነበሩት የሚጠብቁት ማለት ነው፣ አብሮት የሚሄዱት። በሚተኛበት አልጋ በረቀቀ ቴክኖሎጂ የተገጠመ የሚተነፍሰውን አየር እየመጠነ የሚሰጠው መሳሪያ ነበረው ሲተኛ ማለት ነው። በጣም የሚገርማችሁ ደግሞ ድንገት ከሰውነቱ ክፍል ኦርጋን ቢያስፈልገው ወዲያው ኦርጋን ሊሰጡ የሚችሉ የተዘጋጁ ሰዎች ነበሩት፣ የሆነ ነገር ካስፈለገው ማለት ነው። ይሄ ሰው ሞትን በጣም ይፈራ ነበር። ሞትን ለሚፈሩ መፍትሄው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። ሃሌሉያ! ክብር አምጡለት ለጌታ። ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ዮሐንስ 5:24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ይሄ ሰውዬ 150 ዓመት ለመኖር ሲመኝ ጁን 25 2009 12 ሰዓት ከ11 ደቂቃ በካሊፎርኒያ ከተማ ልቡ ቆመች። ሞተ። በ50 ዓመቱ ሞተ። ማይክል ጃክሰን እንዳይሞት ጋርዶቹ ማድረግ አይችሉም። ማይክል ጃክሰን እንዳይሞት ስፔሻሊስቶቹ ሊያደርጉለት አይችሉም። ሼፉ ሊያደርግለት አይችልም። ወገኖቼ ከሞት ማምለጥ በክርስቶስ ብቻ ነው። በዚህ ምድር ለሰው ሁሉ አንዴ መሞት ተፈርዶበታል። ግን ክርስቶስ ያለው ሰው ሞት ወደ ጌታ የሚሄድበት መሰላል ነው። ወደ ጌታ የምንሄድበት ሊፍት ነው። ጌታን የምናገኝበት መንገድ ነው። ጌታን የምንገናኝበት መንገድ ነው። ወገኖቼ እኛ ተስፋ ያለን ሰዎች ነን። ሶስተኛ አዲሲቷ ኢየሩሳሌም የእግዚአብሔር ልጆች የሚኖሩባት ስፍራ ናት። እኔና እናንተ የምንኖርባት ስፍራ ናት። እንደዚህ ይላል ቁጥር 6-8 እንዲህም አለኝ ተፈጸመ፣ አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ ያለ ዋጋ እሰጣለሁ። ድል የሚነሳ ይህን ሁሉ ምን ያደርጋል? ይወርሳል። እኔም አምላክ ሆነዋለሁ፣ እርሱም ልጅ ይሆነኛል። ነገር ግን ፈሪዎች፣ የማያምኑ ርኩሶች፣ ነፍሰ ገዳዮች፣ አመንዝሮች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸተኞች ሁሉ ዕጣ ፈንታቸው በዲንና በእሳት ባህር ውስጥ መጣል ይሆናል። ይህም ሁለተኛው ሞት ነው ይላል። ቁጥር 7 ላይ ድል የሚነሳ ይህን ሁሉ ምን ያደርጋል? እስቲ ይወርሳል በሉ። አዲሲቷ ኢየሩሳሌም እኔና እናንተ የምንኖርባት ቦታ ነች። ለኛ የተዘጋጀች ስፍራ ናት። ጌታን ለሚወዱ ጌታን ለሚፈሩ የተዘጋጀች ቦታ ናት። አራተኛ የእግዚአብሔር ክብር የሚገለጥበት ስፍራ ናት። ቁጥር 22-24 ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየሁም። እግዚአብሔር ክብር
የእግዚአብሔር ክብር ብርሃን ስለሚሰጣትና በጉም መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ሕዝቦች በብርሃኗ ይመላለሳሉ፣ የምድር ነገስታትም ክብራቸውን ወደ እርሷ ያመጣሉ ይላል። ዋው! ይሄ በጣም አስደናቂ ነው። በጣም አስገራሚ ነው። የእግዚአብሔር ክብር ብርሃን ስለሚሰጣት በጉም መብራቷ ስለሆነ በከተማይቱ ፀሐይ በከተማይቱ ጨረቃ ሊያበሩላት አያስፈልግም። በአዲስቷ ኢየሩሳሌም የእግዚአብሔር ክብር የሚገለጥባት ስፍራ ናት። እኛ ምን እየጸለይን ነው? በዚህ ዓመት ክብርህን አሳየን እያልነው ነው። የእግዚአብሔር ክብር ሙሉ ለሙሉ የሚታየው በአዲስቷ ኢየሩሳሌም ነው። በዛ ክብሩን እናያለን። አምስተኛ የእግዚአብሔር ፊት የሚታይበት ስፍራ ነው። እንዴት መታደል ነው! 3 እና 4 ጋር ልመልሳችሁና ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷም ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ ይላል። ክብር ለኢየሱስ ይሁን። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። የእግዚአብሔርን ፊት ምን ያደርጋሉ? ያያሉ። የእግዚአብሔርን ፊት ለማየት ሙሴ ጸለየ አይደለ? ዘጸአት 33 ከ18 ጀምሮ ሙሴም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ፣ የእግዚአብሔርን ስም በፊት አውጃለሁ ይልና ቁጥር 20 ላይ ደግሞም ሰው አይቶኝ አይድንምና ምን አድርጎ አይቶኝ ምን አይሆንም አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ፣ ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ፣ እስካልፍ ድረስ እጄን በላይ ጋርዳለሁ፣ እጄንም ፈቀቅ አደርጋለሁ፣ ጀርባዬን ታያለህ፣ ፊቴ ግን አይታይም አለ። አሁን ግን በአዲስቷ ኢየሩሳሌም ምንድነው የሆነው? የእግዚአብሔርን ፊት እናያለን። ፊቱን እያየን እናመልከዋለን። በእኛ መካከል ይሆናል። በእኛ መካከል እኛ ዛለን፣ እሱ አለ። አሁን ስንጸልይ በሰማይ የምትኖር አባታችን ሆይ ነው የምንለው። ኖ ሞር እሱ ጸሎት አይጸለይም። አሁን መኖሪያው እግዚአብሔር በሕዝቡ መካከል ሆነዋል። በአዲስቷ ኢየሩሳሌም ከሕዝቡ ጋር ሆነዋል፣ ክብሩን እያሳየን። እኛ ደግሞ ፊቱን እያየን አብረነው እንኖራለን። እሱ እኮ ነው ሊሆን ያለው። ልንናፍቀው የሚገባን የከበረው ወገኖቼ ወይ ታላቁ ከፊት ለፊታችን ያለው ይሄ ነው። እግዚአብሔር ያዘጋጀልን ማለት ነው። ስለ ከተማይቱ ቀሲስ ተስፋ የጻፈውን ባነብላችሁ በጣም ደስ ይለኛል። ትንሽ ጊዜ ታገሱኝ። ዛሬ ትንሽ ደቂቃ ወስድባችኋለሁ። ምዕራፍ 21ን መጨረስ ስላለብኝ ፈጠን እያልኩ አነባለሁ። ከተማይቱ አዲስቷ ኢየሩሳሌም 4 ማዕዘን ነበራት። የአራቱም ማዕዘኖች ስፋት እኩል ነው። እኩል ስፋት አላት። የከተማዋ ስፋት ርዝመትና ከፍታ እኩል ነበር። ስለዚህ ከተማዋ ከታች ወደ ላይ የተገነባች ብዙ ወለሎች ያላት ከተማ ናት። ርዝመቷ፣ ስፋቷ፣ ከፍታዋም እኩል ሆኖ ወለል በወለል የተገነባች የከተማዋ ቅርጽ ኩብ ነው። በምድር የነበረው ቅድስተ ቅዱሳንም ቅርጽ ኩብ ነበር። የቤተ መቅደሱ ቅድስተ ቅዱሳን ስፋት፣ ርዝመት፣ ቁመት እኩል እንደነበረ መጽሐፍ ቅዱስ ይናገራል ይላል። የዚች ከተማዋ የምትወርደው ከኢየሩሳሌም አራቱም አቅጣጫዋ እኩል ነው። ርዝመቷ፣ ስፋቷ፣ ከፍታዋ ምንድነው? እኩል ነው፣ ኪዩብ ነው ይለናል። ይሄኛው የቅድስተ ቅዱሳኗም ሲሰራ አደባባይ መቅደሱ ቅድስተ ቅዱሳን አይደለ? ቅድስተ ቅዱሳን አራቱም አቅጣጫዋ እኩል ነበር። እግዚአብሔር ማደሪያ ታቦቱ የነበረበት ማለት ነው። መልአኩ ከተማይቱን ሊለካ ባገኘው ውጤት መሰረት ስፋቷ ክፍሉ እዚህ ውስጥ ስላለ ነው 12000 ምዕራፍ፣ ቁመቷ 12000 ምዕራፍ፣
ርዝመቷ 12000 ምዕራፍ ሆነ። በአሁኑ ጊዜ በምዕራፍ አይለካም። ምዕራፍን ወደ ማይል ለመለወጥ ጥናት የወሰዱ ሰዎች እንደሚሉት 12000 ምዕራፍ ማለት 15000 ማይል ማለት ነው። ምን ያህል ትልቅ እንደሆነ አስቡ። አንዱ አቅጣጫ ሲለካ 12000 ማይል ምዕራፍ ሆነ አይደለም? 12000 ምዕራፍ ማለት 15000 ማይል ነው ይለናል። ምን አይነት ከተማ ነች? አንድ ማይል ወደ ኪሎ ሜትር ሲለወጥ ብለው የሚለውጠው አለ፣ እሱ ጋር አልሄድም። ስለዚህ በማይል 15000 ሲባዛ 15000 ሲባዛ 15000 እኩል ይሆናል 3 ቢሊዮን 375 ሚሊዮን ማይል ናት ማለት ነው። ዋው! ተመልከቱ። ከዚህ የምንረዳው አዲሲቱ ኢየሩሳሌም በጣም ሰፊ ከተማ እንደሆነች ነው። ከአዳም ጀምሮ እስከ 1000 ዓመት ድረስ በምድር ላይ የኖረው ሕዝብ ሁሉ ይግባ ቢባል እንኳን ሁሉንም ለማስገባት ትችላለች። ለዚህ ነው ጌታ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ዮሐንስ ወንጌል 14:2። የአዲሲቱ ኢየሩሳሌም ስፋት ከምድር ጋር ስናነጻጽር አዲሲቱ ኢየሩሳሌም እንደምትበልጥ እንገምታለን። አያችሁ፣ እቺ ከሰማይ የምትወርደው አዲሲቷን ኢየሩሳሌምን ከምድር ጋር ስናነጻጽር ማን ይበልጣል? አዲሲቱ ኢየሩሳሌም ትበልጣለች። የውሃን ስፋት ስለሚያነሳ እሱን ልለፈውና ከላይ ባየነው ስሌት መሰረት የአዲሲቱ ኢየሩሳሌም የመጀመሪያው ወለል ብቻ 40 ቢሊዮን ሕዝብ መያዝ ይችላል ይላል። በየወለሉ ይህን ያህል ሕዝብ ከገባ ከተማዋ የምትይዘው ሕዝብ ቁጥር በጣም ብዙ ነው። ከአዳም ጀምሮ እስከ ዛሬ በምድር የኖሩትን ሰዎች ብዛት ምን ያህል እንደሚሆን ማንም አያውቅም። ቢሆንም ግን የተለያዩ ሰዎች ከአዳም ጀምሮ እስከ ዛሬ የኖረውን ሕዝብ ብዛት ስንት እንደሆነ ይገምታሉ። አንዳንድ ግምቶች ከ45 ቢሊዮን እስከ 125 ቢሊዮን፣ አንዳንዶቹ ከ90 ቢሊዮን እስከ 110 ቢሊዮን፣ ሌሎቹ ደግሞ 2002 ላይ የተደረገው ጥናት ተመርኩዘው 106 ቢሊዮን ሕዝብ ኖሯል እዚህ ምድር ላይ ይላሉ። ከአዳም ጀምሮ እስከኛ ጌታ እስከሚመጣበት ሊሆን ይችላል፣ ወይም እኛ እስካለንበት ጊዜ 106 ቢሊዮን ሕዝብ ኖሯል። የሞተው ምን ያለው ይህንን ደግሞ ሲያብራራው በአዲሲቱ ኢየሩሳሌም ለእያንዳንዱ ነዋሪ 1/4 ኩብ ማይል ቤት ቢሰጥ 216 ቢሊዮን ሕዝብ ያስገባል ይላል። ምን አይነት ማንሽን ነው ይሄ ማንሽን! 216 ቢሊዮን ሕዝብ ያስገባል። ከላይ ከአዳም እስከ ዛሬ 106 ቢሊዮን የመጨረሻውን ከወሰድን ሕዝብ ኖረዋል የሚለውን ከወሰድን አዲስቱ ኢየሩሳሌም ከአዳም እስካሁን የኖረው ሕዝብ እጥፍ የሚሆን ሰው አስገብታ 212 ቢሊዮን በተጨማሪ ለ4 ቢሊዮን ሕዝብ የሚሆን ስፍራ ይተርፋታል። በ1990ዎቹ ዓመተ ምህረት ሶሲዮሎጂስቶችና አንትሮፖሎጂስቶች ያደረጉት ጥናት የሚከተለውን ይዘረዝራል። እነዚህን ጥናት ባነሳላችሁ ጥሩ ነው። በዚህ ጥናት መሰረት ከሚወለዱ ህፃናት መካከል 70%ቱ የ8ኛ ዓመት ልደታቸውን ሳያከብሩ ይሞታሉ። በጣም ብዙ ሰው ማለት ነው። 70% ህፃናት ከሚወለዱ መካከል ብዙ ናቸው። እነዚህ ህፃናት በቀጥታ የሚሄዱት ወደ ጌታ ነው ይላል፣ ወደ አዲሲቱ ኢየሩሳሌም። ምክንያቱም ክፉንና ደግን ስለማይለዩ ተጠያቂም ስለማይሆኑ ይድናሉ ይላል። የጋሽ ተስፋ ኖት ነው። ጽንስ በማስወረድ በውርጃ የሚሞቱት ህፃናት እነሱም የሚሄዱት ወደ ጌታ ነው። በአሜሪካ ብቻ በየዓመቱ 1.5 ሚሊዮን ህፃናት ጽንስ ውርጃ ይገጥማቸዋል። ስለዚህ ይህንን ካልኩሌት አድርጎ በዓለም ላይ ከአዳም እስከ ሺው ዓመት ድረስ የዳኑት ህዝብ ቁጥር 10% ብቻ ቢሆን፣ በጌታ አምነው የዳኑት 10% ብቻ ቢሆኑ ከ106 ቢሊዮን ህዝብ መካከል 10% ማለት
10 ቢሊዮን 600 ሚሊዮን ሰዎች ድነዋል ብለን እንወስድ እንችላለን። 10% ብቻ ከዳነ በምድር ላይ ከኖሩት ሰዎች መካከል ማለት ነው። ከ8 ዓመት ሳይሞላቸው የሞቱ 70% ናቸው ካልን ከ106 ቢሊዮን 70 እጁ 74 ቢሊዮን 200 ሚሊዮን ህፃናት ወደዚህ ኢየሩሳሌም ይገባሉ። በውርጃ እስከዛሬ የተገደሉት ቁጥር በግምት 500 ሚሊዮን ህፃናት ቢሆኑ እነዚህም ወደዚህ ከተማ ይገባሉ። ቀደም ሲል ለእያንዳንዱ ሰው 1/4 ኪዩብ ማይል ይዞታ ቢሰጥ 216 ቢሊዮን ህዝብ ታስገባለች ከሚለው ጋር ስናወዳድር የሚገባው ህዝብ ቁጥር እጥፍ ሆኖ የሚተርፍ ስፍራ እንደሚቀር እናያለን ይላል። በጣም በጣም ትልቅ ከተማ ነች። ሃሌሉያ። ከእንግዲህ ወዲህ በዚያ ረሃብና ጥማት የለም። በዚያ ሐዘንና ስቃይ የለም። በዚያ እንባና ሞት የለም። በዚያ እርግማን የለም። በዚያ ሌሊት የለም። እግዚአብሔር ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት አዘጋጅቷል። እግዚአብሔር የተመሰገነ ይሁን። ላጠቃልል። ስለዚህ ምን እናርግ ካልን ጥቂት ነጥቦችን ልንገራችሁና ጨርሳለሁ። አንደኛ፣ በዚህ በባዕድ ምድር በእምነት እንኖር። ይሄ ምድር ባዕድ ምድር ነው። እኛን የሚመጥነን የተዘጋጀልን ምድር በሰማይ አዲሷ ኢየሩሳሌም ውስጥ ነው። በቃ ለኛ የተዘጋጀ ይሄ ለኛ ባዕድ ምድር ነው። ለዚህ ነው የተለያየ ነገር ውስጥ የምናልፈው። ለዚህ ነው ውጣ ውረድ ውስጥ የምናልፈው። እነዚህ ነገሮች ሁሉ ያልፉና ለዘላለም በምንኖርባት በአዲሷ ኢየሩሳሌም ስለምንገባ በእምነት እንኖር። ዕብራውያን 11 ከ13-14 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ይላል። እንደ እንግዳ ኖሩ። አብርሃም ዘመኑን ሲያቅ እኔ ሕንጻ አልገነባም በድንኳን ነው የምኖረው አለ። እቺ ምድር ምን አላት አለ። የምትመጣውን ትልቋን ምድር ኢየሩሳሌምን ከርቀት አያት፣ ተመለከታት። ከርቀት አዩ። የእምነት አባቶች ላይፋቸውን ሰጡ፣ ሁሉን ናቁ። ሙሴ እኮ በብሉይ ኪዳን ዘመን እየኖረ ዕብራውያን ላይ ሲናገር ስለ ክርስቶስ መነቀፍን መረጠ ይላል። ብድራቱን ትኩር ብሎ አይቶ ቅድስት ከተማን ኢየሩሳሌምን አይቶ ስለነበረ ሙሴ በቃ ነው ብሎ የፈርዖን ልጅ ላለመባል ወስኖ ወጣ። ጴጥሮስ 4:1 ላይ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት ይላል። ላስደንግጣችሁ ትንሽ። ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን። ምን ያህል ዘመን የቀረን? አንዳንዶቻችን 10 ዓመት፣ አንዳንዶቻችን 15 ዓመት፣ አንዳንዶቻችን 20 ዓመት። እድሜ ባከበርን ቁጥር፣ ልደታችንን ባከበርን ቁጥር ወዴት እየተጠጋን ነው? እድሜ ተጨመረልን ነው የምንለው አይደል? እውነቱ ግን እድሜ ተቀነሰ። የበለጠ ወደ ጌታ የምንሄድበት እየቀረበ ነው። ስለዚህ በቀረላችሁ ዘመን፣ በቀረላችሁ እድሜ የእግዚአብሔርን ፈቃድ አድርጉ ነው የሚለን ጴጥሮስ። በቃ ትንሽ እድሜ ይቀረን፣ በጣም ትንሽ እድሜ። በዚች በቀረን ትንሽ እድሜ የእግዚአብሔርን ፈቃድ አድርገን እንለፍ። ሁለተኛ፣ በዚህ ምድር በዚህ በባዕድ ምድር በናፍቆት እንኖር። የናፍቆቱን መዝሙር ከቻላችሁ እናንተ ወደፊት መምጣት ትችላላችሁ። ዕብራውያን 11 ከ15-16 ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። የሐሳብ ለውጥ ማድረግ ቢፈልጉ ይችሉ ነበር። ከኔ ጋር ናችሁ? ወጥተዋል እኮ አገርህን፣ ሕዝብህን፣ ከተማህን፣ ቤተሰብን ትተህ ውጣ ተብሎ አብርሃም
ወጥቷል። መመለስ ይችል ነበር። ጊዜ ነበረው፣ ኦፕሽን ነበረው። አንገቱን ይዞ ያስገድደው የለም። መመለስ ይችሉ ነበር። ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። እነዚህ እኮ የብሉይ ኪዳን ሰዎች ናቸው። የሚናፍቁት ምንድነው? ሰማያዊን። እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም። ከተማን ሃሌሉያ ምን አድርጎላቸው ነበር? አዘጋጅቶላቸው ነበር ይላል። ፊልጵስ 3:20 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠብቃለን። እስቲ እኛ አገራችን በሰማይ ነው በሉ። በቃ እውነቱ ይሄ እኮ ነው። እውነቱ ይሄ ነው። እውነቱ ይሄ ነው። ኢትዮጵያ አይደለችም፣ አሜሪካ አይደለችም። ጊዜያዊ ናቸው እነሱ። የኛ አገር በሰማይ ነው። በዚህ በባዕድ ምድር በምስጋና እንኖር። አንደኛ በእምነት እንኖር፣ ሁለተኛ በመናፈቅ እንኖር፣ ሶስተኛ በምስጋና እንኖር። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ በዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሁለተኛ የወለደን ቅድም የዘመርነው መዳናችን ነው፣ ልደት ማግኘታችን ነው። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጁ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ሃሌሉያ! ኢየሱስ ጌታ ነው። ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። አሜን፣ 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 አሜን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ። ቆመን በእልልታ እናክብረው፣ በጭብጨባ እናክብረው፣ ምስጋና እንስጠው። ሃሌሉያ! በደንብ አመስግኑት፣ አመስግኑት፣ አመስግኑት። አዲሲቷ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ከሰማይ ስትወርዳየው ይቺ ታላቂቱ ከተማ ሁሉን መያዝ የምትችል አስደናቂዋ ከተማ ተዘጋጅቶልናል። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል። አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና ናፍቆቴ ይላሉ አምልኮ መሪዎች። ሃሌሉያ! ማጄቫኖ ባራባስ ኤቫኖ ቫላ ባራባዳባስ ሳንታላ ባራባላባሻ ኦ ሼካማፎን ያሳባራ ባራባላባስ ኦ ናፍቆቴ
ስጠብቅ ናፍቆቴን እስከመቼ ላመልክ አይኖቼን ወደ ላይ አንስቼ ዝያለው ሁሉን ነገር ትቼ በተስፋ በወሬ ስጠብቅ ናፍቆቴን እስከመቼ ላመልክ አይኖቼን ወደ ላይ አንስቼ ዝያለው ሁሉን ላንተ ትቼ መቼ ነው የምንተያየው ዓይንህን በዓይኔ የማየው ቶሎ ናለቴ ባሰብኝ ናፍቆቴ ቶሎ 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 ና ቶሎ 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 ና መቼ ነው የምንተያየው ዓይንህን በዓይኔ የማየው ቶሎ ናለቴ ባሰብኝ ናፍቆቴ ቶሎ 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 ና ቶሎ 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 ና ዓይንህን በዓይኔ ያየሁት ቀን አርፋለሁ ካለብኝ ሰቀቀን ያዋለ ጭንቀት ያልኩኝ ምስልህን እመስላለሁ ዓይንህን በዓይኔ ያየሁት ቀን አርፋለሁ ካለብኝ ሰቀቀን ያዋለ ጭንቀት ያልኩኝ ምስልህን እመስላለሁ መቼ ነው የምንተያየው ዓይንህን በዓይኔ የማየው ቶሎ ናለቴ ሃሌሉያ ባሰብኝ ናፍቆቴ ሃሌሉያ 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 ቶሎ ቶሎ ና ቶሎ 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 ና ቶሎ ቶሎ ዝቅ ባለ ድምፅ ዝቅ አርገን ድምፃችን ዝቅ አርገን ዝቅ ባለ ድምፅ ቶሎ ና እንበለው ዝቅ ባለ ዝቅ አርገን ቶሎ 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 ና እንጸልያለን። ይሄንን በመናፈቅ ከአባባ አሰፋ ጋር እንጸልያለን። እሳቸው ይጸልዩልናል፣ አብረን እንጸልያለን። ቅዱስ 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 አምላካችን እግዚአብሔር ሆይ ስምህ ይባረክ። አሜን። ስምህ ይባረክ። ተስፋችን የሆን ካንተ ነህና በጨለማ ለምንኖረው ለጠፈን ሰዎች መሄጃ የሌለ በጨለማ ተርመስምሰን በጨለማ ወድቀን የምንሄድበት ጠፍቶ የምናስበው ጠፍቶ መንገዱ ሁሉ ተበላሽቶ ተስፋ ቆርጠን ሳለን እግዚአብሔር ከሰማይ ልጁን ኢየሱስ ክርስቶስን በመላክ ብርሃንን አበራልን። የዘላለም ሕይወትን ሰጠን። በሰማይ በምድር ተባረክ። ተስፋችን አንተ ነህ። አሁን በብርሃን አለን፣ ወደ ብርሃንህ እንመጣለን። ይህንን ተስፋ ሰጥተሃል። አንሞትም። እኛ ወደ አባታችን ቤት ወደ መኖሪያ ቤታችን ነው የምንሄድ። ለሄዱትም ሁሉ ተስፋ አለ። እግዚአብሔር አምላካችን ሆይ ጨለማን አበራህልን፣
ተስፋ መቁረጥን ወደ ተስፋ አመጣ። ክብር ለስምህ ይሁን፣ ምስጋና ለስምህ ይሁን። ስግደት ለአንተ እንሰጣለን፣ ዝማሬ ለአንተ እንሰጣለን። ከፍ ከፍ በል አምላካችን ሆይ። ይሻላል ከዚህ ከጨለማ ዓለም መለያት፣ ከክርስቶስ ጋር መኖር እናፍቃለሁ ብሎ ተከታዮች ሐዋርያትና ነቢያት እንደናፈቁ እኛም እንናፍቃለን። ይሄ ኃጢአት የበዛና ያጨለማ ምድራችን እዚሁ ይቀራል። ተስፋችን አንተ ነህ የናዝሬቱ ኢየሱስ። አጥብቀን እሱን እንድንይዝ እርዳን። በእርሱ እንድንታመን እርዳን። እሱን እንድናገለግል እርዳን። እርሱን እንድናመልክ እርዳን። እሱ ያለውን እንድንፈጽም እርዳን። ክብር በሰማይ በምድር ላንተ ይሁን። ለጨለማ ብርሃን ይሁን፣ ለሞት ሕይወት ይሆን። ኦ እግዚአብሔር ሆይ ተስፋ ለመቁረጥ ተስፋ ይሆንክ የናዝሬቱ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። በዛሬ ቀን አምልኳችን ሁሉ ስለተቀበልክ ተመስገን። ፓስተራችንን ባርክ፣ ምእመናንን ባርክ። እያንዳንዳችን የተባረከን በሰላም እንሂድ ወደ ቤታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ለአዲሲቷ ኢየሩሳሌም ያብቃችሁ። የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይባርካችሁ። በሰላም ሂዱ።